አንድ አይነት ህይወት ያሳለፉ በባላቸው ያረኩ በባላቸው ያልታደሉ ሁለት ጀግናና ብርቱ ሴቶች ልጃቸውን ለልጃቸው ሟች ልጃቸውን ለማሳደግ ብዙ ውጣ ውረድን እያለፉ ያሉ በእርግዝና ወቅት ባላቸው ያልተንከባከባቸው ግን ጠንካራ ሆኖ ለማንም እጅ ሳይሰጡ ልጃቸውን ለመውለድ ከፈጣሪ ጋር ለመውለድ ጥረት ሲያደርጉ የነበሩ አንዷ ደግሞ ወልዳ ልጇን በእጇ አቅፋ አሁን ምን የመሰለ ልዑል የሆነ ልጅ በእጇ ይዛ አሁንም ዛሬም ጠንካራ ሆና ብዙ ውጣ ውረዶችን እያለፈች ብዙ ነገሮችን እያለፈች ብዙ ሰው ከርቷት ብዙ ሰው አብሯት በልቶ ብዙ ሰው አብሯት ጠጥቶ ዛሬ ግን ከጎኗ የራቁ የካዷት ግን እንደዛ ሆኖ ጠንክራ በሁለት እጇ ቆማ የሴቶች ምሳሌ የሆነችዋ ሩትዬ እኔ ስላንቺ እንደዚህ ብዬ መናገር አልፈልግም። ሌላዋ ደግሞ ትንሱዬ የሩትዬ ጓደኛ ምርጥ እህቷ በጣም ስለሷ ስታወራ እንባ የሚያንቃት እኔ በጣም ብዙ ሰዎችን ተዋውቄያለሁ፣ ከብዙ ሰዎች ጋር ተቀራርቤያለሁ። ግን ሩትዬን የመሰለች ጀግና ብርቱ በጣም ጠንካራ አስተዋይ ለሰው አሳቢ ለራሷ የበለጠ ለሰው ናሪ ሰው አጋጥሞኝ አያውቅም። ህይወቴ ከፈጣሪ በታች የተቀየረው ዛሬ እንደዚህ በሁለት እግሬ የቆምኩት ለእናቴ የኖርኩላት ለልጄ እየኖርኩ ያለው ልጄ ለመውለድ ለዚህ ቀን የደረስኩት ከፈጣሪ በታች በሩትዬ ምክንያት ነው ብላ በጣም ደስ የሚል ንግግር ያደረገች ትንሱዬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቤት አዲስ ናችሁ የሆናችሁም ሰብስክራይብ እያደረጋችሁ አዲስ ያልሆናችሁ ደግሞ ላይክ እያደረጋችሁ ቪዲዮውን ቫይራል እንዲወጣ አድርጉልኝ እባካችሁ የመዳም ቅመሞቼ የስግደት እህቶቼ ማለት ነው። እና ትንሱዬ የሩትዬ ጓደኛ ቀኝ እጇ እንደሆነች እናውቃለን። ብዙ ጊዜ ቪዲዮ ላይ የሆነ ነገር ሲለቀቅ ምናምን በቃ በጣም ደስ የሚል ኮመንት ነው የምትለቀውና ስለ ሩትዬም ሳታወራ ላይቭ ላይ ከገባች ምን ላይ ከገባች ከዩቱብ ቪዲዮ ውጪ ስለ ሩትዬ ሳታወራ የወጣችበት ቀን እኔ ትዝ አይለኝም። እና ዛሬ ፍቅሯን ገልጻላታለች። ሩትዬ በጣም ወድሻለሁ፣ አከብርሻለሁ፣ ኑሪልኝ የኔ ጠንካራ እህት፣ በጣም ወድሻለሁ፣ ለሷ አደርሱልኝ ቪዲዮ ብላ በሚገርም ነገር ቪዲዮ ለቃ ነበርና እንደዚህ አይነት ጓደኛ ፈጣሪ ይስጠን። ሩትዬ ምስኪን እንደሆነች ለሰው ሀሳቢ እንደሆነች ሁላችንም እናውቃለን። አንዳንዶቻቸው አሉ ከጇ በልቶ ከጇ ጠጥቶ ዛሬ የካዷት ዛሬ አጠገብሽ አይደለንም አንፈልግሽም ያሏት ከጎቷችን ውጪ ያሏት ግን እነሱ ከርቶ በሊ ስለሆኑ ጅብ ስለሆኑ እባብ ስለሆኑ ነው። ነገም ሄርሜላን ከጇ በልቶ ወይም ደግሞ የሆነ ነገር አድርጎ ምናምን እንደሚክዷት የታወቀ ነው። ምክንያቱም ካጂ ስለሆኑ መጀመሪያ ሲፈጥራቸው ለካድነት ስለተፈጠሩ ማለት ነው። ኤፍሬም እንግዲህ ወደ እነሱ ህይወት አልገባም እኔ ዝሙትን አልደግፍም ብሎ ስለተናገረው ነው እየታሰረው። ይፈታል። ዛሬ ተፈቶ ይመጣል እርግጠኛ ነኝ። ዛሬ አያድርም። ምክንያቱም ሩትዬ ነች ልጅቷ። ምንም ባማያውቁት ነገር ነው የታሰሩት። ስለዚህ ይፈታል።